የጎጃሙን ዘመቻ የሚመሩት ጄኔራል ጉዳሰሙ ጄኔራሉ ሊወጉን እያስፈራሩ ነው ሲሉ ተደምጠዋል። የፋኖን ወታደራዊ ማሰልጠኛዎች መተናል የሚሉት ጄኔራሉ ፋኖ እርስ በርሱ እንዲበላላ ማድረግ ችለናል ያሉበት ንግግር ትልቅ ትኩረት ሳቢ ሆኗል። ኢትዮጵያን እንደ ሶማሊያ መንግስት አልባ ማድረግ ይፈልጋሉ ያሉም ሲሆን ከፋኖ ጋር የምንዋጋው ፍትሃዊ ጦርነትም ነው ብለዋል። ታደምጡታላችሁ። ትግራይ የገባው የመንግስት ኃይል ተጨፍልቆ ነው የወጣው ሲሉ የህወሓት ቃል አቀባይ ተናገሩ። ቃል አቀባዩ ይህን ያሉት ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት በፓርላማ ባደረጉት ንግግር ህወሓትን በጦርነት አሸንፈን ነው የተደራደርነው ማለታቸውን ተከትሎ ነው። የቡድኑ ከፍተኛ አመራር የሆኑት አቶ አለም ገብረዋህድ በበኩላቸው ከበባውን ሰብረን እንወጣለን ብለዋል። ተሰሙታላችሁ። ከ1000 በላይ የመንግስት ከፍተኛና መካከለኛ አመራሮች እርምጃ ተወሰደባቸው። የፌዴራል ከፍተኛ ኮሚሽን ዛሬ ባወጣው ሪፖርቱ ይህንኑ አረጋግጧል። እርምጃው ትልቅ ትኩረትን ስቧል። እንመለስበታለን። አሜሪካ ኢራንን በኃይለኛው ደበደበች። ይህ የሆነው ፕሬዝዳንት ዶናልድ ትራምፕ ዛሬ ምሽት በድጋሚ በኃይል እንመታቸዋለን በማለት ከተናገሩ በኋላ የአሜሪካ ጦር ኢራን አዲስ ዙር ጥቃት ከፍቷል። በዝርዝር እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የጎጃሙን ዘመቻ የሚመሩት ጄኔራል ጉዳሰሙ ጄኔራሉ ሊወጉን እያስፈራሩ ነው ሲሉ ተደምጠዋል። የፋኖን ወታደራዊ ማሰልጠኛዎች መተናል የሚሉት ጄኔራሉ ፋኖ እርስ በርሱ እንዲበላላ ማድረግ ችለናል ያሉበት ንግግር ትልቅ ትኩረት ሳቢ ሆኗል። ኢትዮጵያን እንደ ሶማሊያ መንግስት አልባ ማድረግ ይፈልጋሉ ያሉም ሲሆን ከፋኖ ጋር የምንዋጋው ፍትሃዊ ጦርነት ነው ብለዋል። የኢትዮጵያ መከላከያ ሰራዊት የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ የ11 ደቂቃ እርዝማን ያለው ቪዲዮ አሰራጭቷል። ቪዲዮ ባለፉት ወራት የምስራቅ እዝ በጎጃምና ደቡብ ጎንደር ቀጠናዎች አሳክቶታል የተባለውን ድል የሚያስቀይ ነው። በጥንቅሩ ላይ የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ ለሰራዊቱና ለክልሉ አመራሮች የሰጧቸው ገለጻዎች የተካተቱ ሲሆን ጄኔራሉ አነጋጋሪ ጉዳዮችን አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን ለመውረር ሙከራ አድርገው እንደነበር ያስታወሱት ጄኔራሉ የዛሬዎቹ የኛ ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ የውጭ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩን እየሞከሩ ነው ሲሉ ወንጅለዋል። ቀጥለውም ሊያስፈራሩን ይሞክራሉ፣ ግን እኮ እነሱ የሚላላኳቸው ኃይሎች በኢትዮጵያኖች የተሸነፉ ናቸው ብለዋል። ከቅርብ ጊዜ ወዲህ ከፍተኛ የመከላከያ አመራሮችና የመንግስት ባለስልጣናት የፋኖ ታጣቂዎች ከህወሓት ሻዕቢያና ሌሎች ጋር ጽምዶ በመፍጠር ሊወጉን እየተንቀሳቀሱ ነው የሚል ንግግር እያሰሙ ይገኛል። ጄኔራል ተሾመ ገመቹ፣ ጄኔራል አለምሸት ደግፌ፣ ፊልድ ማርሻል ብርሃኑ ጁላ እንዲሁም ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ስለነዚህ አማጺዎች ጥምረት ጠንከር ያሉ መልእክቶችን አስተላልፈዋል። አሁን ደግሞ ጄኔራል መሐመድ ተሰማ በጋራ ተሰባስበው እንደሚወጉን እያስፈራሩ ነው ማለታቸው ጽምዶ የተሰኘውን የመንግስት ተቃዋሚዎች ጥምረት መንግስት ባንክሮ እየተከታተለው መሆኑን የሚያመላክት ነው። እኛ የምናካሄደው ፍትሃዊ ጦርነት ነው የሚሉት የእዙ አዛዥ ጄኔራል መሐመድ ተሰማ ቀጥለውም ሰራዊቱ በአማራ ክልል እየተዋጋ የሚገኘው የሀገርን ሉዓላዊነት ለማስከበር እንደሆነ ይገልጻሉ። እንደ እርሳቸው ገለጻ ፍትሃዊ ጦርነት ማለት ሀገርን ለማስቀጠል የህዝብን አንድነት ለማስጠበቅ የሚደረግ ጦርነት ነው። ፍትሃዊ ጦርነት የሚያደርጉ አካላት ደግሞ ስትራቴጂካሊ ያሸንፋሉ ብለዋል። እነርሱ ደግሞ ይችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ሶማሊያ መንግስት አልባ አድርገው ሀብቷን በቀጥታም በእጅ አዙርም ለመቀራመት ስትራቴጂ ነድፈው የሚሰሩ ናቸው ሲሉ ከሰዋል። ከቀደመው ጊዜ በተለየ ሁኔታ የፖለቲካና ወታደራዊ አመራሩ በቅንጅት ሰርቷል ሲሉ የሚቀጥሉት ጄኔራል መሐመድ ሰራዊቱ በርካታ የጸረ ሽምቅ ኦፕሬሽን ማድረጉን ገልጸዋል። በኦፕሬሽኑም ጠላት ያሉት ኃይል እንደተመታ ገልጸው በሶስቱም የጎጃም ዞኖች የተመታው ጠላት ቀላል አይደለም ይላሉ። በዘመቻው ታክቲካል የሆኑ የፋኖ ታጣቂዎች ወታደራዊ ማሰልጠኛዎች መመታታቸውን የገለጹ ሲሆን የፋኖ ታጣቂዎች እርስ በርሱ እንዲበላሉ ማድረግ ችለናል ሲሉም ነው ያከሉት። በእዙ የ304ኛ ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ በበኩላቸው ጽንፈኛ ሲሉ የጠሩትን ኃይል ላይ እዙ ከባድ ምት አሳርፏል ይላሉ። የጽንፈኛው ኃይል የቡድንንና ስትራቴጂክ አመራሮች ክፍለ ጦር ብለው ያደራጇቸው አመራሮች ጭምር ተመተዋል፣ በርካቶችም ተማርከዋል። በተጨማሪም ተበትኖ የነበረውን አስተዳደር የመሰብሰብ እንዲሁም ተበትኖ የነበረውን የጸጥታ ኃይል የመሰብሰብና የማደራጀት ስራና እግር እንዲተክል አድርገናል ሲሉ ተደምጠዋል።
ትግራይ የገባው የመንግስት ኃይል ተጨፍልቆ ነው የወጣው ሲሉ የህወሓት ቃል አቀባይ ተናገሩ። ቃል አቀባዩ ይህን ያሉት ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት በፓርላማ ባደረጉት ንግግር ህወሓትን በጦርነት አሸንፈነው ነው የተደራደርነው ማለታቸውን ተከትሎ ነው። የቡድኑ ከፍተኛ አመራር የሆኑት አቶ አለም ገብረዋህድ በበኩላቸው ከበባውን ሰብረን እንወጣለን ብለዋል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉትን ንግግር ተከትሎ ከአስመራ እስከ መቀሌ፣ ከመቀሌ እስከ ፖርት ሱዳን ምላሾች እየተሰጡ ነው። ጠቅላዩ ትግራይን ህወሓትንና ፕሪቶሪያን በተመለከተ የሰጧቸው አስተያየቶች በትግራይ ልሂቃን ዘንድ የተለያዩ ግብረ መልሶችን ማስተናገዱን ቀጥሏል። አብይ ምርኮኞችና ተሸናፊዎች ሲሉ የጠሯቸው የህወሓት አባላት ምላሽ ሰጠዋል። የቡድኑ ቃል አቀባይ የሆኑት አቶ ሚካኤል አስግዶም በትግራይ ቴሌቪዥን ቀርበው በሰጡት ምላሽ የጠቅላዩን ንግግር ባዶና ለሞራል ግንባታ የተሰጠ አስተያየት ሲሉ አጣጥለውታል። አሁን ባለው ሁኔታ ባዶነት እየተሰማው ስለሆነ ለሞራል ግንባታ ይጠቅመኛል ብሎ የተናገረው ነው በማለት ነው ያጣጣሉት። ቃል አቀባዩ በምላሻቸው ህወሓት እንደ ሻዕቢያ ያሉ የውጭ ኃይሎች የሚያዙት ወኪል ነው መባሉንም አስተባብለዋል። የብልጽግና መንግስት እንዳደረገው አግዘን ብለን የምንጋብዘው ኃይል የለም፣ የምንተማመነው በራሳችን አቅም ነው ብለዋል። ጠቅላይ ሚኒስትሩ አነጋጋሪ ከነበሩ ንግግሮቻቸው መሃል የፕሪቶሪያ ስምምነት የተፈረመው ጦርነቱን ባሸነፈው መንግስትና በጦርነቱ በተሸነፈው ህወሓት መሃል ነው የሚለው አንዱ ነው። ይህን በሚመለከት የተጠየቁት ሚካኤል አሸንፈንና ጨፍልቀን እንጂ ተሸንፍ አልተደራደርንም ሲሉ ያስተባብላሉ። የፕሪቶሪያን ስምምነት የፈረምነው ተሸንፈን ሳይሆን የፌዴራል መንግስቱን ከትግራይ ጠራርገን በማስወጣት አስገድደን ነው የሚሉት ቃል አቀባዩ ወደ ትግራይ የገባው ኃይል በ8 ወር ተገዶ ተጨፍልቆ ባሉላ ዘመቻ እንዲወጣ ተደርጓል። ሰራዊታችን ደብረ ብርሃን ደርሷል። ባሉላ ዘመቻ ድል አድርገን ነው ወደ ፕሪቶሪያ ስምምነት የገባ ነው በማለት ተናግረዋል። ህወሓት ተገዶ ስምምነት መፈረሙን እነጌታቸው ረዳ ጭምር በተደጋጋሚ መናገራቸው የሚታወስ ሲሆን አሁን ላይ ጉዳዩ እንደ አዲስ አጀንዳ የሆነው ዳግም የጦርነት ስጋት ማንዣበቡን ተከትሎ ነው። የህወሓት ቃል አቀባይ በእንዲህ መልኩ ለጠቅላይ ሚኒስትሩ መልስ ሲሰጡ የቡድኑ ቁልፍ ሰው የሆኑት አቶ አለም ገብረዋህድ በበኩላቸው ከበባውን ሰብረው ለመውጣት ተዘጋጅተናል የሚል ንግግር አድርገዋል። አቶ አለም በህወሓት አመራር ውስጥ የማይታመኑና አፈንጋጭ ተደርገው ቢሳሉ አሁን ላይ ደብረ ጽዮን ካቢኔ ቁንጮ ሆነው የጦርነት ዝግጅቱን ከሚመሩት መሃል ሆነዋል። በትናንትናው ዕለት ተከበናል የሚል ገለጻ ካደረጉ በኋላ እንዴት ከበባው መሰበር እንዳለበት ሲያብራሩ ተደምጠዋል። አመራሩ ትናንት መቀሌ ውስጥ በተካሄደ የግብር ስብሰባ ዘመቻ ላይ ባደረጉት ንግግር የጠላቶቻችንን ወጥመድ ሰብረን ለመውጣት ሁለንተናዊ ዝግጅት እያደረግን ነው ብለዋል። ደብረ ጽዮን መራሹ አስተዳደር የህልውና ትግሉን ጫፍ ለማድረስ እየሰራ መሆኑን ተናግረዋል። ይህን አደጋ መስበር አለብን፣ ከጠላቶቻችን ወጥመድ መውጣት ይኖርብናል። ለዚህ ደግሞ በኢኮኖሚ ራስን ለመቻል ወሳኝ ነው ብለዋል። የትግራይን ግዛታዊ አንድነትና ሉዓላዊነት ለማስከበር ቆርጠን ተነስተናል ያሉት አለም የህልውና መመከት ዘመቻውን የምንቋጭበት ጊዜ ደርሷል ሲሉ ተደምጠዋል። ከፍተኛ የኢኮኖሚ እንቅስቃሴ መቀዛቀስ በተፈጠረበት ትግራይ ግብር ስብሰባ ላይ የተጠመደው የህወሓት ቡድን ትግሉን በአሸናፊነት ለመቋጨት ተዘጋጅቷል ብለዋል። ፕሬዝዳንት ዶናልድ ትራምፕ ዛሬ ምሽት በድጋሚ በኃይል እንመታቸዋለን በማለት ከተናገሩ በኋላ የአሜሪካ ጦር ኢራን ላይ አዲስ ዙር ጥቃት ከፈተ። የሆርሙዝ ወሽመጥ የወደብ ከተሞች የሆኑትን ሲሪክንና ባንደር አባስን ጨምሮ በሀገሪቱ ደቡባዊ ክፍሎች ፍንዳታ መከሰቱን የኢራን መንግስት መገናኛ ብዙሃን ዘግበዋል። ትራምፕ ከአዲሱ ጥቃት በኋላ በትሩዝ ሶሻል ማህበራዊ ገጻቸው ባሰፈረው ጽሑፍ ይህ ትናንት በኢራን ለተፈጸመው የመርከቦች ድብደባ የተወሰደ ያጸፋ እርምጃ ነው፣ በድጋሚ ከተፈጠረ ከዚህም የባሰ ይሆናል ብለዋል። ከአሜሪካ እርምጃ በኋላ የባህረ ሰላጤው ሀገራት በኢራን ጥቃት እንደተፈጸመባቸው አስታውቀዋል። በባህሬን ዋና ከተማ መናማ ፍንዳታዎች መከሰታቸው የተገለጸ ሲሆን ኩዌት ሚሳኤሎችንና ድሮኖችን ማክሸፏን አስታውቃለች። ኳታር የደህንነት ማስጠንቀቂያ አውጥታለች። የኢራን ዋና ተደራዳሪ የሆኑት የፓርላማው አፈ ጉባኤ ሞሐመድ ባጋር ጋሊባፍ ዋሽንግተን ጉልበተኞችንና ቃል ኪዳንን ማጠፍ ዋጋ የሚያስከፍሉ አለመሆናቸውን አሁንም አልተማረችም ሲሉ በኤክስ ገጻቸው ጽፈዋል። በግልጽ ላስቀምጠው ካጠቃችሁ ትመታላችሁ ያሉት አፈ ጉባኤው ሆርሙዝ ወሽመጥ የሚከፈተው ኢራን በምትዘረጋው አሰራር እንጂ በአሜሪካ ዛቻ እንዳልሆነ ገልጸዋል። የአሜሪካ ጦር ማዕከላዊ እዝ ሴንቲኮም ጥቃቶቹ የተፈጸሙት የኢራንን በንግድ መርከቦችና በንጹሃን ሲቪል ባህርተኞች ላይ ጥቃት የማድረስ አቅም ይበልጥ ለማዳከም እንደሆነ አስታውቋል። እዙ ባወጣው መግለጫ በኢራን የሚገኙ 90 ወታደራዊ ኢላማዎችን መምታቱን ገልጿል።
በኢራን የባህር ዳርቻ የሚገኙ የአየር መከላከያ ስርዓቶችና የወታደራዊ ሎጂስቲክ መሰረተ ልማቶች ጥቃት ከደረሰባቸው ኢላማዎች መካከል እንደሆኑም አስታውቋል። እዙ የአሁኖቹ ጥቃቶቹ ትናንት ምሽት የታዩትን ስኬታማ የማጥቃት እርምጃዎች የተከተሉ ናቸው ብሏል። ኮናራክ እና ጀባሃር የተባሉ ከተሞችን ጨምሮ በሌሎች የኢራን የባህር ዳርቻ አካባቢዎች በርካታ ፍንዳታዎች መከሰታቸው ተዘግቧል። የኢራን መንግስት ቴሌቪዥን ጣቢያ እንደገለጸው ባንደር አባስ ከተማ ውስጥ 8 ፍንዳታዎች ተከስተዋል። በደቡብ ኢራን የሚገኙ ሲሪክና ጃስክ ወደቦች ደግሞ በሁለት ሚሳኤሎች መመታታቸውን ገልጿል። ኢራንና የተባበሩት አረብ ኤሚሬቶች የሚወዛገቡበት አቡ ሙሳ ደሴትም 2 ጊዜ ጥቃት እንደደረሰበት ተዘግቧል። በእነዚህ 2 ቀናት አሜሪካ በፈጸመቻቸው ጥቃቶች 14 ሰዎች መገደላቸውን እንዲሁም 78 ሰዎች መቁሰላቸውን የሀገሪቱ የጤናና ሕክምና ሚኒስቴር አሳውቋል። አሜሪካ ማክሰኞና ረቡዕ ዕለት በኢራን 5 ግዛቶች ውስጥ ጥቃት መፈጸሟን የኢራን የጤናና ሕክምና ሚኒስቴር የህዝብ ግንኙነት ኃላፊ ሆስኒ ገልጸዋል። በእነዚህ ጥቃቶች 14 ሰዎች ተገድለዋል፣ 78 ሰዎች እንደቆሰሉ ኃላፊው በኤክስ ገጻቸው ጽፈዋል። ከቆሰሉት ውስጥ 47 ያህሉ አሁንም ሆስፒታል ውስጥ መሆናቸውን ተናግረዋል። በደቡባዊ ኢራን የሚገኘው ኢራን ሻህር ግዛት ገዢ በበኩላቸው አሜሪካ የአየር ማረፊያ ህንፃ ላይ በፈጸመችው ጥቃት 1 ሰው መገደሉን አስታውቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት 5 ዓመታት በ1000 የመንግስት የሥራ ኃላፊዎች ላይ እርምጃ እንዲወሰድ ማድረጉንና ከ17000 በላይ ሰዎችን ከህገ ወጥ ስርዓት ማስለቀቁን ይፋ አደረገ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከ2019 እስከ 2023 ለ5 ዓመታት የሚያገለግል ስትራቴጂክ እቅድ ዛሬ ሐምሌ 2 ቀን 2018 ዓ.ም በዋና መስሪያ ቤቱ ይፋ አድርጓል። እቅዱን ለመተግበር 7.6 ቢሊዮን ብር ያስፈልጋል ተብሏል። ኮሚሽኑ ይፋ ያደረገው ስትራቴጂክ ቀደም ከትናንት ሐምሌ 1 ቀን 2018 ዓ.ም ጀምሮ ስራ ላይ መዋሉን ኮሚሽኑ አሳውቋል። ዛሬ ይፋ የተደረገው ስትራቴጂ እቅድ ከ2014 ጀምሮ እስከ 2018 ያገለግል የነበረው እቅድ በማብቃቱ ነው። የሚተገበረው ስትራቴጂክ እቅድ የተዘጋጀው በፍጥነት እየተለዋወጠ ላለው የሰብአዊ መብቶች ሁኔታ ምላሽ ለመስጠትና ኮሚሽኑ ወቅታዊም ሆነ አዳዲስ ችግሮችን ለመቋቋም በሚያስችል ቁመና ላይ እንዲገኝ ለማድረግ ያለመ መሆኑ ተጠቅሷል። በ2014 እስከ 2018 ዓ.ም ስትራቴጂክ ዘመን የተመዘገቡ ስኬቶች ሰነዱ ሲዘረዝር ባለፉት 5 ዓመታት ከ17328 በላይ ሰዎችን ከህገወጥ እስራት ማስለቀቅ ተችሏል። 5666 ሰዎች ደግሞ የሰብአዊ መብት ጥሰት ሪፖርት አድርገዋል ያለው ሰነዱ 1116 የመንግስት የሥራ ኃላፊዎች ላይ እርምጃ ተወስዷል። ምን አይነት እርምጃ እንደሆነ ግን ኮሚሽኑ ለጊዜው አልዘረዘረም። 541 ሰዎች ደግሞ የዋስትና መብታቸው ተከብሮላቸው መለቀቃቸውን ምክትል ኮሚሽነር ሚዛን አባተ አስረድተዋል። በውጤቶቹ ላይ ትኩረት ማድረግ፣ በመከላከል ላይ ትኩረት መስጠት፣ ለተጠያቂነት ለፍትህና ለትግበራ ትኩረት መስጠት፣ ጠንካራ ተቋማዊ መሰረቶች መጣልና ሌሎችም ጉዳዮች ደግሞ ከተጠቀሱት የአዲሱ ስትራቴጂክ እቅድ መለያዎች ውስጥ ጥቂቶቹ ናቸው። ሴቶችና ልጆች፣ ህፃናትና ወጣቶች፣ አካል ጉዳተኞች፣ የሀገር ውስጥ ተፈናቃዮች፣ ስደተኞችና ፍልሰተኞች፣ የግጭት ተኮር ጥንቃቄና የጥበቃ ስጋቶች እንዲሁም ለወቅታዊ አዳዲስ የሰብአዊ መብት ጉዳዮች ደግሞ በስትራቴጂ ዘመኑ ትኩረት የሚሰጥባቸው ናቸው ይላል ሰነዱ።